ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት መረጃ እጅግ በጣም ከባድ እና ያልተጠበቀ ነው። በሩታና በአብርሽ የትዳር ጉዳይ ላይ ወዳጅ መስሎ ቀርቦ ትዳርን እንዲናጋ ሲሰራ የነበረው ግለሰብ አቤል ባልጠበቀው ሁኔታ የሕግ ጥያቄ ቀረበበት፣ በቁጥጥር ስርም መዋሉ ተሰምቷል። ይሄ ጉዳይ እንዴት ሊከሰት ቻለ? ከጀርባ ምን ተፈጥሮ ነው? ሩታ አሁን በሁለት ቤተሰቦች ላይ እየደረሰባት ያለው ግፊት ምንድን ነው? ሁሉንም በዝርዝር እናያለን። ለቤታችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ቪዲዮውን ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝሩ። ውድ አድማጮችና ተመልካቾቻችን እውነትና ንጋት እያደረ ይጠራል ይባላል። የሩታና የአብርሽ ጉዳይ መጨረሻ ግልጽ እየሆነ መጥቷል። ቀደሞ አብርሽ በሕግ ጥላ ስር ከዋለ በኋላ አሁን ደግሞ ሌላ ጦስ መጥቷል። መረጃዎች እንደሚያሳዩት አቤል የዩቲዩብ ቪዲዮ ከሰራ በኋላ የሕግ አካላት ወደ እሱ መምራቱን እና ለጥያቄ እንዲቀርብ አድርገውታል። ይህ ግለሰብ የቅርብ ወዳጅ የሆነ የአብርሽ የትዳር እያለ አውቆ ከትዳር ውጪ እንዲያፈነግጥ በመተባበሩ በከባድ ወንጀል አንቀጽ ሊጠየቅ እንደሚችል ተገልጿል። አቤል በፍርሃትና በድንጋጤ እኔ ምንም ያደረኩት ነገር የለም ብሎ ቢከራከርም የሕግ አካላት አንተ የምትጠየቀው ጥያቄ አለ በማለት ወስደውታል። ብዙ ተመልካቾች አቤልም መያዝ አለበት ሲሉ ጥያቄ ሲያቀርቡ ነበረ። ይህም ጥያቄ አሁን እውን ሆኗል። ሆኖም ይህ የሩታ ሁኔታ ከአብርሽ ቤተሰቦች ግፊት አብርሽ በቁጥጥር ስር ከዋለ በኋላ ወንድሞቿና ዘመዶቹ ሩታን እየወቀሱ እንደሆነ ተሰምቷል። እባክሽ ወንድማችንን አስፈቺልን፣ ብዙ ነገር ካንቺ ጎን ሆነን ስናሳልፍ ነበረ፣ ለምን እንዲህ አደረግሽ የሚል ከባድ ጫና ውስጥ ገብታለች። ከአቤል ቤተሰቦች ግፊት አሁን ደግሞ አቤልም በሕግ ጥላ ስር በመዋሉ እሱም ቤተሰቦች ሩታን ወይም ከእርሱ ጎን ያሉ ሰዎች በሙሉ ሊያስጨንቋት እንደሚችሉ ይጠበቃል። ሩታ አሁን በሁለት አቅጣጫ በመጣው ግፊት ግራ መጋባቷና መጨነቋ ውስጥ እንደምትገኝ መረጃዎቹ ይጠቁማሉ። ሩታ ከዚህ ሁሉ ችግር ላለመግባባት ነበረ ጥረት ስታደርግ የነበረው ይሄ እንጂ ሁሉም ነገር ወደ ሕግ ሄዷል። በአቤል በኩል ግለሰብ ሕግ አካላት ሲያይ እና ምን አጠፋው ቢልም ወዳጁ ከትዳር ውጪ እንዲያፈነግጥ አስተዋጽኦ በማድረጉ ነው መታሰሩ ተብሏል። የአብርሽ አባት ጋሽዬ እንኳን ሳይቀር በዚህ ሁኔታ አዝነው እኔ ልጄ አብሮ እንዲሆን የምፈልገው ከሩታ ጋር እንጂ ከሄርሜላ ጋር አልነበረም ብለው ቀደም ብለው መናገራቸው የሚታወስ ነው። በመጨረሻም አቤል ይህን እንዴት ትልቅ ማስጠንቀቂያ እንደተመለከተው እንመከራለን። የሚቀርብ ጥሪ አቤል ቆም ብሎ አስቦ ይህን ፈጣሪ የሰጠውን እድል ነው በሰው ትዳር ከመግባቱ ተምሮ ለጉዳዩ ትኩረት መስጠት ጋሽዬን እንድትሉ እና ከብዙ ነገሮች እንድትማሩ መልእክታችንን እናስተላልፋለን። ውድ ተመልካቾቻችን ፈጣሪ አምላክ ሁሉንም ነገር ቀለል አደረገላቸው ወደ ራሳቸው ህይወት እንዲመለሱ እንመኛለን። የእናንተ አስተያየት ምን ይላል? አቤል በሕግ ጥላ ስር መዋሉ ትክክል ነው ብላችሁ ታስባላችሁ? ሩታስ በዚህ ግፊት ውስጥ ምን ማድረግ አለባት? ሀሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮ ላይክ ያላደረጋችሁ ላይክ አድርጉ። በቀጣይ መረጃ እስክንገናኝ ድረስ ሰላማችሁ ሁሌም ተመኝቻለሁ። ቸር ቆዩልን።